እንድጠይቁ የሚያደርጋችሁ ውድ ኡስታዛችን ነው። ዛሬ እንደታመመ ሁጥባ ላይ እንዳልተገኘ ነው የተሰማው። ስለዚህ ሁላችንም ባለንበት ዱዓ ማድረግ አለብን። የውድ ኡስታዛችን አላህ አፊያ እንዲያደርግልን እለንታችን ነው። በቃ ማለት ኢትዮጵያ ላይ ብዙ ኡስታዞቹ አሉ፣ ግን በጣም የምንወደውና በብዙ ነገር የምናውቀው ጀግና የሆነ ኡስታዛችን ነው። አላህ ሱብሃነሁ ወተዓላ ሙሉ አፊያው ሰጥቶት የዛሬ ሳምንት ጁማ በመድረኩ በቦታው በመስጊዱ ቁጥባ ሲያደርግ ምን እንደምናየው አላህ ቅርብ ያርግልን ኢንሻአላህ። መቼም የሰው ልጅ አያመውም አይባልም፣ ያመዋል። አላህ አፊያ ያርገው፣ አላህ አፊያ ያርገው። አላህ እድሜና ጤና እንዲሰጠው ሁላችንም ዱዓ ማድረግ አለብን በተቻለን አቅም። የኡስታዝ ያሲን ኑሩን ሁላችንም ዱዓ ማድረግ አለብን። እኔ በጣም ነው የከፋኝ። ቀን በሙሉ ስልክ ላይ ያስኩ ነበር፣ አሁን ሳይ በጣም ነው የከፋኝ። አላህ አፊያ ያርግልን፣ አላህ እድሜና ጤና ይስጠው ኢንሻአላህ ያ ረብ። በዚህ አጋጣሚ ደግሞ በጣም እንወደው ተወዳጁ ኢቢኤስ ላይ የምናውቀው ጋዜጠኛው ነጻነት ወርቁም ደግሞ ዛሬ ያተነዋል። በጣም ነው ያዘንኩት። እንግዲህ መላ ቤተሰቦቹን ማጽናናት ይስጣቸው። አላህ ይርሐሙ አንል አይፈቀድልን እና አላህ ቤተሰቦች በሆኑ ማጽናናት ይስጣቸው። ኢትዮጵያ ላይ ዛሬ በአንድ ወቅት በአንድ ቀን በዛሬ ውድ በሆነ ጁማ አሳዛኝ ነገሮችን ሰምተናል። እኔ በጣም ነው የከፋኝም፣ በጣም ከፍቶኛል። ነጻነት ወርቁን በጣም ወደው ጋዜጠኛ ነው። በቃ ህፃንም ትልቅም ትንሹም የሚያውቀው በስራው በጣም ጎበዝ ሆነ አንቂ የሆነ ወጣት ከህፃናቶች ጋር የሚያጫውት ህፃናቶችን እንደ በቃ ሁሉም ነገር እንደራሱ የሚያደርግ ትልቁም ትልቅ ከትንሹም ትንሽ የሚሆን በጣም ተጫዋች የሆነ አለ የተባለ እንቁ የተባለ ጋዜጠኛ ነበር። ሀገራችን ላይ አላቅም አንድ ያሲን ወድ የሆነ ያሲን ኑሩ ታመመ ሲባል ደግሞ በአንድ በኩል ደግሞ በጣም እንወደው በጣም እናከብረው በጣም ሳቂታሙ በቃ ሁሉም ሰው የሚስቅ ቀልደኛ የሆነ ነጻነት ወርቁ ደግሞ ከዚህ ዓለም ከሞት አጣነው እላቸዋለሁ። ውድ ቤተሰቦቼ በጣም ልብ የሚሰብር ነገር ነው አይደል? ሁለታቸውም በጣም የሚወደዱ ሰዎች ናቸው። ማንም የሚጠላ ሰው የለም፣ ግን በሰው ዘንድ ተቀባይነት ያላቸው በስራቸው ጎበዝ የሆኑ በስራቸው ወደ ኋላ የማይሉ ሰውን የሚያነቁ ሁለታቸው አንቂ ናቸው። ያንን አጣ ነው። ያንን ደግሞ ታሟል። የታመመው ደግሞ አላህ አፊያ ያደርግልን። ሁላችንም እኮ ወደዛ እንሄዳለን። ሁላችንም ያመናል። የሞተውን መላ ቤተሰቡ ማጽናናት ይስጠው። የታመመው ኡስታዛችን ደግሞ አላህ አፊያ ያርግልን። አንዳንዴ ሰው ሞቶ አላህ ይርሐሙ አላህ ይዘንለት ሳትሉ ሲቀር ጊዜ የሆነ ይከፋል ውስጣችሁ። ለምን እንደሆነ አላውቅም፣ ይከፋል ወላሂ በጣም። በተለይ የምትወዱ ሰው ስታጡ ጊዜ አላህ ይርሐም ብላችሁ ዱዓ ስታረጉለት በጣም ደስ ይላል። እና ነጻነት ወርቁ በጣም ምንወደው ነበር፣ ግን ምን ዋጋ አለው? አንዳንዴ በሃይማኖታቸው ማይፈቀድ ነገራቶችን አሉ። ስለዚህ መላ ቤተሰቦቹ፣ ልጆቹ፣ ሚስቱ በጣም የሚወደሱ ህዝብ ሙሉ የኢትዮጵያ ህዝብ ሙሉ የሚወደው እንቁ የሆነ ጋዜጠኛ ነው። ሴት ወንድ ማይል፣ ህጻናት ትልቅ ትንሽ ማይል በጣም የሚወደድ ጋዜጠኛ ነበር። ኢቢኤስ ላይ በአመት አሉ የተባሉ እንቁ የተባሉ ጋዜጠኞችን ያጣ ነው ኢቢኤስ ቲቪ። እሱ ምን ይሆናል? አንዱ ቢሄድ አንዱ ይመጣል። ዱንያ ናት፣ ሰው ይቀያየራል። የሄደ ሰው ነው ተመልሶ ማይመጣው እንጂ የሄደ ሰው ተመልሶ አይመጣ እንጂ ያለ ሰውማ ባለውን ነገር አመቻችቶ ሌላው ጋዜጠኛ ወጥቶ ሊሰራ ይመጣ ብቻ እንደሱ ባይመጣም። አሁን ኢቢኤስ ቴሌቪዥን ላይ ማን ነበር የሞተው? እንደሱ እሱ ሲኖር ጊዜ በጣም ድምቀት ነበር፣ በጣም ደስ የሚል ነገር ነበር። አስፋው መሸሻው የምታስታውሱ ከሆነ እሱ ከሞት በኋላ ያን ያክል ድምቀት የላቸውም። በተለይ የተቸገሩ ሰዎችን በሚረዱበት ሰዓት በጣም እንደ ሴት የሚያለቅስ አባት ሆኗቸው እኔ አባታችሁ ነኝ ብሉ በጣም ደስ የሚል አባት፣ በቃ እንደ አባትም እንደ አባት ነው የምታዩት ተነበረው። እሱ ከሞተ በኋላ ኢቢኤስ ያን ያክል ድምቀት ያለው አይደለም። እና አሁንም ደግሞ
እንጫወት ነው ጨዋታ መድረክ ላይ እሱ ብዙም ባልከታተለውም እሱ ላይ ያው ነጻነት ወርቁ ነው የሚሰራው ነበረው። እሱ መተነዋል እና በጣም ይከብዳል። በጣም ነው የሚከብደው ወላሂ። በቃ አሉ ጥሩ ናቸው፣ በስራቸው ጎበዝ ናቸው፣ በስራቸው በጣም ጀግና ናቸው፣ እንቁ ናቸው፣ ሰው ይወዳቸዋል። ኢትዮጵያን በደንብ ይሰሩታል የምትሏቸው ሰዎች አይቆዩ። ጥሩ ሰዎች በነገራችን ላይ በዱንያ ላይ አይቆዩም። ይሄን ወቁ። የተረገሙ ናቸው እኮ ዱንያ ላይ የሚኖሩት። አሁን ሁላችንም እሱ አንዴ ሞተዋል፣ አንዴ አይመለስም። መላ ቤተሰቦች መጠናት የስጣቸው ልጆቹ ሆነ ሚስቱ መላ ቤተሰቦች ወዳጆቹ ብዙ ወዳጆች አሉት። የታወቀ ነው። የኢትዮጵያ ሕዝብ በሙሉ የሚወደው እንቁ ነበር። እንግዲህ አላህ ብለዋል፣ የቀደረው ቀን መጣ። ሁላችንም ወደዛ ሀጅነን፣ ማናችንም እዚህ አንቀርም። ያው አንዱ ሲሞት ሞት እንዳለ እንሰማና እንደነግጣለን። ለምን በቃ አለ አይደል? በተለይ እንደዚህ ታዋቂ ሰው ሲሞት ጊዜ ሁላችንን ልባችን ይሰበራል። ሁሉም ሰው እኩል ነው፣ እኩል ይሞታል። ግን በተለይ እንዲህ ሚዲያ ላይ የሚሰሩ በጣም ታዋቂ የሆኑ ሰዎች ሲሞቱ ሁላችንም ልብ ይሰበራል። እንግዲህ ምንም ማድረግ አይቻልም። ይህ አምነን ወደን ፈቅደን የተቀበልነው ነገር ነው። አላህ ፈጠረን፣ ወደ እሱ የምንሄድ ሰዎች ነን። ከአፈር ፈጠረን፣ ወደ አፈር የምንመለስ ሰዎች ነን። ግን በዱንያ ያለን ጥሩ ስራ እንሰራም፣ በሰው ላይ ምቀኝነት የሰራን እንኖራለን፣ መጥፎ ነገር የሰራን እንኖራለን። አላህ ልቦና ይስጠን ብሎ ዱዓ ማድረግ ነው። ለኡስታዛችንም ደግሞ ከልባችሁ ዱዓ አድርጉለት፣ ምንም እንዳይሆንብን አላህ አፊያ እንዲያርገው፣ ወደ ዱዓው እንዲመለስ፣ ወደ ቁጥባው እንዲመለስ ዱዓ ማድረግ አለብን ሁላችንም። ለኡስታዛችን የማንን ዱዓ አላህ እንደሚቀበል አይታወቅም። ዛሬ ጁማ ነው። ሌሊትም ሆነ ሰግዳችሁ 2 ረካ ሰግዳችሁ ሁላችንም ዱዓ አድርጉለት ለኡስታዝ ያሲን ኑሩ፣ አላህ አፊያ እንዲያደርገው። ኢትዮጵያ በአንዴ 2 ጀግኖችን እንዳናጣ ያ ረቢ። አላህ ምን ይሳነው፣ አላፊያ ላይ ያደርገው ይችላል ኢንሻአላህ። ግን ሁላችንም በተቻለን አቅም ዱዓ ማድረግ አለብን እላችኋለሁ። ውድ ቤተሰቦች የኔ በጣም ነው የከፋኝ፣ የምር በጣም ከፍቶኛል። ሞትም አዲስ አይደለም፣ ህመምም አዲስ አይደለም። ግን ይከፋቸዋል። ያኔ ድንገት ሲመጣ ጊዜ ደግሞ ይከፋቸዋል። ሰዎች አይደለንም። ዛሬ እናዝና ነገ ደስተኛ እንሆናለን። ዛሬ ሞተዋል፣ ዛሬ ሁሉም ያዙኝ ልቀቁኝ ይላል። ነገ ግን እንርሳዋለን። ያሲን ኑሩ፣ ኡስታዝ ያሲን ኑሩም እንደዛው። እና ኢትዮጵያ ያላችሁ ሂዳችሁ ጠይቁት፣ ኡስታዛችሁ ሂዳችሁ ጠይቁት፣ ዱዓ አድርጉለት፣ አጽናኑት። እኛ ደግሞ ሂደን ማናየኛ ደግሞ ሁላችንም ባለንበት ዱዓ ማድረግ አለብን። የማን ዱዓ አላህ እንደሚቀበል ስነማናቅ ዱዓ አድርጉ። ሁላችሁም ሙስሊም ክርስቲያን ሳትሉ ዱዓ አድርጉለት ለኡስታዝ ያሲን ኑሩ፣ አላህ አፊ እንዲያደርገው፣ በሰላም ታክሞ ድኖ ወደ ዲኑ እንዲመለስ፣ ወደ ዲኑ አልኩኝ፣ ወደ ፕሮግራሙ ወደ ዳአው እንዲመለስ ሁላችንም ዱዓ ማድረግ አለብን ኢንሻአላህ። እላችኋለሁ። እወዳችኋለሁ። መልካም ምሽት ይሁንላችሁ ውድ ቤተሰቦች፣ እወዳችኋለሁ።